የአፍሪካ የነጻነት ታጋዮችና የፓን አፍሪካኒዝም ተምሳሌት ተደርጋ የምትታየው ደቡብ አፍሪካ ዛሬ ዜጎቿ በጥቁር አፍሪካውያን ወገኖቻቸው ላይ ባስነሱት የሚያሳዝን የቁጣ የውጥረትና የደም መፋሰስ ማዕበል ውስጥ ትገኛለች። ከቅርብ ሳምንታት ወዲህ የታላላቅ ከተሞቿ አውራ ጎዳናዎች በቁጣ በተሞሉ መፈክሮችና በስደተኞች ጥላቻ ተናውጠዋል። ለዓመታት ተዳፍኖ የቆየው የባዕዳን ጥላቻና ስደተኞችን የመጥላት ፍም ራሳቸውን ባደራጁ ሀገር በቀል ቡድኖች ተቀጣጥሎና ከሀገራችን ውጡልን የሚል ቀነ ገደብ ለሰኔ 30 ቀን 2026 እስከ ማስቀመጥ ደርሶ ከትላንት በስቲያ ነገሮች ፍጹም መቀያየር ጀምረዋል። የደቡብ አፍሪካ የምጣኔ ሀብት እምብርት በምትባለው ጆሃንስበርግና በወደብ ከተማዋ ደርባን የተስተዋለው ትዕይንት የተቃውሞ ሰልፍን መልክ ብቻ ሳይሆን ጥልቅ የማህበራዊ ትስስር መበጠስና የሰብአዊነት ውድቀት ማሳያም ጭምር ነበር። በሺዎች የሚቆጠሩ ወጣቶችና ጎልማሳዎች የዙሉ ጎሳ ባህላዊ የጦር መሳሪያዎችንና በትር በመያዝ የባዕድ ሀገር ዜጎች መውጣት አለባቸው፣ ሀገራችንን ልቀቁ በሚሉ አስፈሪ መፈክሮች አውራ ጎዳናዎችን አጥለቅልቀዋል። ይህ ማዕበል ከመነሳቱ አስቀድሞ በደቡብ አፍሪካ የሚኖሩ የማላዊ፣ የዚምባብዌ፣ የናይጄሪያና የሶማሊያ ዜጎች ላይ የተሰነዘረው ማስፈራሪያና ጥቃት ንብረታቸውን ጥለው ወደ የኤምባሲዎቻቸውና ጊዜያዊ መጠለያዎች እንዲተሙ አድርጓቸዋል። በደርባንና በጆሃንስበርግ የስደተኞች ሱቆች ተዘርፈዋል፣ ተቃጥለዋል። የንብረት ባለቤቶችም በአደባባይ አካላዊ ጥቃትና ድብደባ ደርሶባቸዋል። በርካታ ስደተኞች ቤቶቻቸውን በአስቸኳይ ለቀው እንዲወጡ በአከራዮቻቸው ጭምር የሚጠየቁ ሲሆን ለሕይወታቸው በመስጋት ያፈሩትን ጥቂት ንብረት ባገኟቸው ተሽከርካሪዎች ነው ወደ ትውልድ ሀገራቸው የተመለሱ ነው። የደቡብ አፍሪካውያኑ መጤጠል እሳቤ ሰለባ የሆነችው የ24 ዓመቷ የሁለት ልጆች እናት አሪኔት ማጎሩ መሬት ላይ ያለውን መከራ ስታስረዳ አከራዬ ካልወጣሽ ቤቱን አቃጥለዋለሁ ብሎ ስላባረረኝ መኖሪያ አጥቼ ወደዚህ ጊዜያዊ መጠለያ ተሰደድኩኝ። አሁን ብቸኛው ተስፋዬ ወደ ሀገሬ በሰላም መመለስ ነው። ዳግመኛ ግን ወደ ደቡብ አፍሪካ ፈጽሞ አልመለስም በማለት በለቅሶ ትናገራለች። የደቡብ አፍሪካ የስነ ህዝብና የምጣኔ ሀብት ምሁራን እንደሚያመላክቱት ለዚህ ጥላቻና ህዝባዊ ቁጣ ዋነኛው መነሻ በሀገሪቱ ያለው አስከፊ የስራ አጥነት መጠን ነው። በአሁኑ ወቅት የደቡብ አፍሪካ ይፋዊ የስራ አጥነት መጠን 32.7 በመቶ የደረሰ ሲሆን ይህ ቁጥር በተለይ በወጣቱና ባልተማሪው የህብረተሰብ ክፍል ዘንድ እጅግ የከፋና ተስፋ አስቆራጭ ነው። በዙሉ ቋንቋ መልሰ የገፋ የሚል ትርጓሜ ያለው ማርች ኤንድ ማርችና ኦፕሬሽን ዱዱላ የመሳሰሉ ጽንፈኛ ሀገር በቀል ንቅናቄዎች መሪዎች ስደተኞችን ለዚህ ሀገራዊ ውድቀት ዋነኛ ተጠያቂዎች ያደርጓቸዋል። ስደተኞች በአነስተኛ ክፍያዎች መስራታቸው ዜጎች የስራ ዕድል እንዲያጡ፣ የጤናና የትምህርት ተቋማት እንዲጨናነቁና ወንጀል እንዲስፋፋ አድርጓል ይላሉ። ለአብነትም ታዋቂዋ የራዲዮ ጋዜጠኛና የማርች ኤንድ ማርች ንቅናቄ መሪ ጃሲንታ ኤንጎቤሴ ዙማ በሰጠችው የቴሌቪዥን ቃለ መጠይቅ የትውልድ ሀገራቸውን ጥለው የወጡት ለህይወታቸው ፈርተው አልነበረም። ታዲያ አሁን በደቡብ አፍሪካ ውስጥ ለምን ለሞት ይታገላሉ? ለህይወታቸው የሚፈሩ ከሆነ አሁን ወደ ሀገሮቻቸው የሚመለሱበት ትክክለኛው ጊዜ ነው ስትል ለስደተኞች ጥሪ አቅርባለች። በተጨማሪም ከፓኪስታንና ከሶማሊያ የመጡ ስደተኞች ሱቆችን በመቆጣጠር የደቡብ አፍሪካውያንን የንግድ ዕድል እንደወሰዱ፣ የዚምባብዌ እናቶች ደግሞ የወሊድ ሆስፒታሎች አልጋዎችን እንዳጨናነቁ ትከሳለች። የሰልፉ ተሳታፊና በአንድ የፕላስቲክ ፋብሪካ ውስጥ ይሰሩ የነበሩት የ55 ዓመቱ ጎልማሳ ዴሪክ ኒያምቦሴ በበኩላቸው የሚሰራበት ፋብሪካ ከተዘጋ 13 ዓመታት አልፈዋል። ከዚያ በኋላ ስራ ማግኘት አልቻልኩም፣ ምክንያቱም አሁን በደቡብ አፍሪካ ያሉ ስራዎች በሙሉ ለውጭ ዜጎች ነው የሚሰጡት። ስለዚህ ህገወጥ ስደተኞች መውጣት አለባቸው ሲሉ ብሶታቸውን ይገልጻሉ። ነገር ግን እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተሟጋች ነን የሚሉ ተቋማት ይህንን እሳቤ አጥብቀው ይቃወማሉ። የደቡብ አፍሪካን ስር የሰደዱ የስራ አጥነትና የምጣኔ ሀብት አለመመጣጠን ብሎም የመሰረተ ልማት አቅርቦት ውድቀቶችን በጥገኝነት ጠያቂዎችና በስደተኞች ላይ ማላከቅ ፍጹም ትክክል ያልሆነና አደገኛ አካሄድ ነው። ይህ መንግስት ለሀገሪቱ ዜጎች መብትና ፍላጎት ተገቢ ምላሽ ከማስገኘት ይልቅ ትኩረትን ለማስቀየር የሚጠቀምበት የፖለቲካ ስልት ነው የሚሉት በደቡብ አፍሪካ የአምነስቲ ኢንተርናሽናል ዋና ዳይሬክተር ሼኒላ ማመድ ናቸው። የፖለቲካ ፓርቲዎችም ቢሆኑ ይህንን ህዝባዊ ብሶትና የስደተኞችን ጉዳይ እንደ ቀላል የፖለቲካ መጫወቻ ካርድ በመጠቀም የህዝቡን ድምጽ ለማግኘትና የራሳቸውን የአመራር ድክመት ለመሸፈን እየተጋጋጡ መሆኑን ምሁራን ያስረዳሉ። አብዛኞቹ ስደተኞች የሚሰሩት በመደበኛው የስራ ዘርፍ ሳይሆን ዝቅተኛ ክፍያ ባለውና የሀገሪቱ ዜጎች በማይፈልጉት የጉልበት ስራ ላይ መሆኑ እየታወቀ ስደተኞችን መውቀስ የችግሩን ስር መሰረት አለመረዳት እንደሆነም በአጽንኦት ይናገራሉ። ለደቡብ አፍሪካው ቀውስ ሌላኛውና ትልቁ መዋቅራዊ ምክንያት ከአፓርታይድ ነጮች አገዛዝና ስርዓት የተወረሰው ያልተመጣጠነ የሀብት ስርጭት ነው። እንደ አውሮፓውያኑ የዘመን ቀመር በ2017 የተደረገው አጠቃላይ የመሬት ኦዲት እንደሚያሳየው ነጮች የሀገሪቱን 7 በመቶ ህዝብ ብቻ የሚወክሉ ቢሆንም እስካሁን ድረስ 75 በመቶ የሚሆነውን የግል መሬትና የሀብት ምንጭ ተቆጣጥረውታል። ይህም እውነተኛው የሀብት ምንጭ አሁንም በጥቂት ባለጸጎች እጅ የሚገኝ ሲሆን አብዛኛው ጥቁር ደቡብ አፍሪካዊ ግን በድህነትና በኪራይ ቤቶች ህይወቱን የገፋ ነው። በመሆኑም ስደተኞች የሚሳተፉበትና ዝቅተኛ ገቢ የሚያስገኘው መደበኛ ያልሆነው የምጣኔ ሀብት ዘርፍ ላይ የሚፈጠረው ሽኩቻ የዚሁ ትልቅ መዋቅራዊ ድህነት ነጸብራቅ እንጂ ስደተኞች ሀብትን ዘርፈው ስለጨረሱ የመጣ እንዳልሆነ ታዛቢዎች ያስረዳሉ። በጥቁሮች መካከል የሚደረገው የኑሮ ትግልና ፉክክር ነጮች የያዙትን የሀብት ማማ ሳይነካ
አፍሪካ በድሆች መካከል የሚካሄድ የህልውና ጦርነት ሆኗል። የደቡብ አፍሪካው ፕሬዝዳንት ራማፎሳ በቅርቡ በሰጡት መግለጫ መንግስታቸው የድንበር አስተዳደርና የስደት ቁጥጥር ላይ ድክመቶችና የሙስና ችግሮች እንደነበሩበት በግልጽ አምነዋል። ይሁን እንጂ ህዝቡ ግን ህግን በኃይል ከማስፈጸምና ሰላማዊ ሰዎችን ከማጥቃት እንዲቆጠብ አሳስበው ደቡብ አፍሪካውያን የባዕዳን ጠላቶች አይደሉም በማለት ሁኔታውን ለማረጋጋት ሞክረዋል። ይህ በእንዲህ እንዳለ እንደ ናይጄሪያ፣ ጋናና ማላዊ ያሉ የአፍሪካ ሀገራት የዜጎቻቸውን ደህንነት ለመጠበቅ የየራሳቸውን አውሮፕላኖችና አውቶቡሶች በማሰማራት ዜጎቻቸውን በፈቃደኝነት የማውጣት ስራቸውን በስፋት እያከናወኑ ነው። የደቡብ አፍሪካ የፍትህ ሚኒስትር እማሞለኮ ኩባዩ ባለፉት ጥቂት ቀናት ብቻ ከ4286 በላይ ሰዎችን ማስወጣታቸውንና በርካታ የማላዊ ዜጎችን በደርባን በኩል መሸኘታቸውን አስታውቀዋል። ናይጄሪያም ከ1000 በላይ የተመዘገቡ ዜጎቿን በልዩ በረራዎች ለመውሰድ የተዘጋጀች ነው። የደቡብ አፍሪካው ቀውስ በሀገር ውስጥ ብቻ የተገደበ ሳይሆን የዓለም አቀፍ ፖለቲካ መነጋገሪያም ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ባስተላለፉት መልእክት በደቡብ አፍሪካ የሚገኙ ነጭ ገበሬዎች ላይ የዘር ማጥፋት ወንጀል የተፈጸመ ነው የሚል መረጃ በማሰራጨት ነጭ ደቡብ አፍሪካውያን በአሜሪካ የስደተኝነት መብት እንዲያገኙ ማድረጋቸው አይዘነጋም። ይሁን እንጂ አሁን መሬት ላይ ያለው እውነታና ጥናታዊ መረጃዎች እንደሚያሳዩት በሀገሪቱ በዘር ላይ የተመሰረተ ጥቃትና ማፈናቀል ሰለባ የሆኑ ያሉት ነጮች ሳይሆኑ ከሌሎች የአፍሪካ ሀገራት የሄዱት ጥቁር ስደተኞች ናቸው። ይህ ጥቁር በጥቁር ላይ የሚፈጽመው ጥላቻ የፓን አፍሪካኒዝም ስሜትና የአፍሪካን አንድነት በእጅጉ የሚፈታተን ሆኗል። ትራምፕ የነጮች ጉዳይ ሲያሳስባቸው መሬት ላይ ያለው ጥቁር ስደተኛ ግን ለአፍሪካውያን ወንድሞቹ ስለት ይስላል። ይህ ቀውስ ከፖለቲካዊና ከምጣኔ ሀብቱ በላቀ መልኩ የሰዎችን ማህበራዊና ቤተሰባዊ ህይወት የፈተነ መሆኑን ከማላዊ ወደዚያው ያቀናው አናጺ ቪንሰንት ሚዋሌናና የደቡብ አፍሪካ ተወላጅ የሆነችው ባለቤቱ ቦንጊቱ ሹደ ታሪክ ጥሩ ማሳያ ነው። እንደ አውሮፓውያኑ የዘመን ቀመር ከ2010 ጀምሮ በደቡብ አፍሪካ በሰላም የኖሩትና የ12ና የ7 ዓመት ልጆችን ያፈሩት እነዚህ ጥንዶች በደረሰባቸው ጫናና ፍርሃት ምክንያት ለመለያየት ተገደዋል። በደቡብ አፍሪካ እየታየ ያለው የባዕዳን ጥላቻና የስደተኞች መባረር ቀውስ ሀገሪቱ ካለባት ጥልቅ የታሪክ ቁስል፣ የምጣኔ ሀብት ውድቀትና የፖለቲካ መሪዎች ድክመት የሚመነጭ ማህበራዊ ክስተት ነው ሲሉ ተንታኞች ፕሪቶሪያን ይወቅሷታል። ስደተኞችን ማባረር፣ ሱቆችን መዝረፍ ወይም ድንበርን በኃይል መዝጋት ለሀገሪቱ የስራ አጥነትና የሀብት ስርጭት መዋቅራዊ ችግሮች ዘላቂ መፍትሄ ሊሆንም አይችልም ይላሉ። የደቡብ አፍሪካ መንግስት፣ የአፍሪካ ህብረት እንዲሁም ሌሎች አህጉራዊና ዓለም አቀፍ ተዋንያን በጋራ ችግሩን ከስር መሰረቱ ካልፈቱት፣ የሀብት ስርጭቱን በፍትሃዊነት ካላስተካከሉትና ለወጣቱ የስራ ዕድል ካልፈጠሩ ይህ የጥላቻና የቁጣ እቶን እሳት የአህጉሪቱን ሰላምና መረጋጋት ማናጋቱን የፓን አፍሪካኒዝምንም ብሩህ ተስፋ ማጨለሙ አይቀሬ ነው ይላሉ ተንታኞች።